ሰራት ከረጅም ጊዜ በኋላ አባቱን በስልክ አግኝቶታል። ሰራት እንዲሁም ወንድሞቹ አባታቸው በልጅነታቸው ነበረ ጥሏቸው የሄደው። ብዙ ነገሮችን አልፈው እዚህ ደረጃ ላይ ደርሰዋል። ሰራት ከቲቤት ጋር በተጋፈጠበት ሰዓት ላይ ቲቤት ባራክን ታገብኛለሽ አታገብኝም ብሎ ከሷ ጋር እየተሟገተ ባለበት ሰዓት ላይ ነበረ በድንገት የደረሰለት። ሰራት አሁን ከሞላ ጎደል ግራ ተጋብተዋል። በዚህ ሰዓት ላይ ጂያንን የሱን ወንድም በመታረቅና በማቅረብ እድል ሊሰጠው ይፈልጋል። ዘይነብ የምታውቀው ሰራትና ጂያን ጭራሽ እንደለየላቸው ነው። በተለይ ደግሞ ጂያን ኢብሩ ከቤት እንድትወጣ በማድረግ በጭራሽ ገና ሳይፋታ ከአዝራ ጋር ኢብሩን እንደዚህ ማንገላታቱ ሰራት ምንም የማይደግፈው ሀሳብ ነው። ዘይነብን በዚህ ምክንያት በጣም አዝና ነበረ። ማታ ላይ ሰራት አሁን ከልጆቹ ጋር ራት እየበላ ድንገት ጂያን መጣ። በል እንውጣ ተብለው ወጡ። እየወጡ እያለ ጂያን ቁጭ ብሎ እየጠበቀ ነበር። ቢሮ በረቃ ምን ያደርጋል ደግሞ ብሎ ጂያን ይቆጣ። እኔ ነኝ የጠራሁት እንድናወራ ኑ ግቡ እያለ ወደ ውስጥ ይገባል። በሌላ በኩል ቱሊያ ከባሏ ጋር ቁጭ ብላለች። ባሏ ቶሎ ቶሎ የቀረበለትን ምግብ ይበላል እያለች ስትብሰለሰል ነበር። ቱሊያ እንደዚህ ከምትብሰለሰይ የቀረበሽልሽን ምግብ አትበይም እያለ ነበረ። ባራክ ታቅ ነበር አለችው። ምንድን የምታውቀው እያለ ነበር። ታቅ ነበረ ገባ። መጀመሪያ ልጇ ራሱ ችግር ውስጥ ልትገባ እንደነበር፣ ልጆቿ ጣጣ ውስጥ ሊገቡ እንደነበር ታቅ ነበረ። ኢኪም ከመደወላ በፊት ነበረ ስትጨናነቅ የነበረው አለችው። እኔ ቱሊያ ምንም እየገባኝ አይደለም፣ በደንብ አብራሪ እስኪ ምንም አልገባኝም እያለ ነበር። አንተ ሁል ጊዜ በቃ የሆነ ነገር በግልጽ ካንተ ነገር አይገባህም እንደ አንተ ቆይ ሁሉ ነገር ፊት ለፊት መናገር አለብኝ እንዴ? ስለ ሰራት ነው የምነግርህ። በቃ ቅድምና ሰራት ችግር ውስጥ ገብተው ነበረ። ባራ ግን ቀደም ብላ ታቅ ነበር። በቃ ታውቋን ነበር። ከዛ ኢኪም ስትደውልላት እንደማታቆና ሰማቻት እንደደነገጠች መስላ። ግን የሆነ ነገር እየተፈጠረ እንዳለ ገብቷን ነበረ ትላለች። አዎ እሱማ እናት ናት። የእናት ልባ እንዴ የእናት አንጀት እንዴት ያስችላል? ይሰማታል እኮ ልቧን ሲል ነበር። አንተ ይሄን ያለ ጅሎናል እንዴ? ምንድነው እንደዚህ የምትጃጃለው እንዴ? ምንድነው ባራክ ደግሞ የእናትነት ልብ አላት እንዴ? ኧረ መቼም ሊኖራት አይችልም። ምን ሆናል አንተ? ግን የሆነ ከቲቤት ጋር የሚገናኝ ነገር ሊሆን ይችላል። እሱ ቀደም ብሎ መጥቶ ነበረ እንደዛ መሰለኝ በማለት እየተናገረች ነበር። ቆይ ማሰብ አለብኝ፣ መጀመሪያ ማሰብ አለብኝ ናታል። ምን ነው የምታስበው አለችው። እኮ ማሰብ አለብኝ ይኖርብኛል እያለ ነበረ። አትጨናነቅ በቃ ቶ አታስቦሽ፣ ስታስብ ቶሎ ታረጃለህ፣ ይቅር ብለህ አንተ አይሆንም እያለችው ቱሊያ ስትብሰለሰል ነበረ። ከዚህ በኋላ እኔ የሚስጥር ለቀቃሚ ያልሆነም ይህን የመሰለ ሚስጥር አውቅ ያለው ከዛ ትልቁን አሳ ነባሪ ነው የማጠምደው ከዚህም በኋላ እያለች ስለ ሚስጥር ስታወራ ቆይ ለኢብሩ ደወልላት ብላ ወደ ኢብሩ ደወለች። ኢብሩ ቤት ነበረች። ስልኩን አነሳች። ሄሎ ኢብሩ፣ ኧረ ቆይ የሆነ ምነግርሽ ነገር ነበረ ትላታለች። ከዛም በኋላ ኢብሩ ይኸውልሽ እኔ ነገር አልፈልግም ብላ መለሰች። ቆይ ኢብሩ እንደዛ አይደለም ይኸውልሽ ቅድም እኮ እህትሽ ከሰራት ጋርና ከልጆቹ ጋር አብራ እየሄደች ነበረ። የሆኑ የታጠቁ ሰዎች አይከቧቸው መሰለሽ። እህትሽ ችግር ውስጥ ገብታ ነበረ በጠራራ ፀሐይ ሊገሏቸው አለቻት። ምን እንዴት ሊሆን ቻለ እያለቻት ነበር። ደግሞ አባቴ ስለዚህ ጉዳይ አያውቅም እና የተረፉት ሁሉ በፈጣሪ ተአምር ነው። እንዴት እንደተረፉ ራሱን ያላቅም አለቻት። እንዴ አሁንስ እሺ እንዴት ናቸው ስትላ ነበር። አሁንማ ደህና ናቸው ላሳውቅሽ ብዬ እኮ ነው አለቻት። ኢብሩ ተደናገጠች። ቀጥታ ዘይነብን ደውላ ልጠይቃት ነው። በሌላ በኩል ባራካውን ልጇን እያባበለቻት ነው። ኢኪማውን እሷ ጋር ናት ያለችው። አይዞሽ ልጄ ድጋሜ ነገር አይፈጠርም ትላታለች። ከዛም በኋላ ኢኪም የሆነ ነገር ልጠይቅሽ ፈልጌ ነበር እንዳትናደጂ ያለቻት። ምንድነው ማየ ትላታለች። ኢኪም የሆነ ነገር ልጠይቅሽ ማለት ግን መጀመሪያ እንዳትናደጂ አደራ ብላ ጀመረቻት። ያው ታውቂያለሽ ዘይነብ እንግዲህ አባትሽን አግብተዋለች፣ ለምን እንዳገባችሁ ታውቂያለሽ፣ ይፋቀራሉ አለቻት። ኧረ ማይመስል ነገር ነው እያለች ነበር ኢኪም። እና ለምሳሌ እኔ ደግሞ የሆነ ሰው ያስፈልገኛል ባገባስ አለቻት። ኧረ ማየ ምን እንዳው ኧረ ማይመስል ነገር አታውሪ ምን እንዴ ሊሆን ይችላል አለቻት። የምሬን እኮ ነው ትላለች። እማዬ እያሾፍሽ ነው እንዴ? አባዬና ዘይነብ የተጋቡት እኮ የምር እኮ አይደለም እንዴ በወረቀት ደረጃ እኮ ነው። ለወረቀት ብሎ የተጋቡት ለካድር ብሎ ይሄን ታውቂያለሽ አለቻት። እኮ እኔም ለወረቀት ብዬ ብጋባስ ምን ችግር አለ አለቻት። እማዬ የእውነት በጣም እያሳዘንሽኝ ነው እንዴ እኔ ካገባሽ እኔ ትችሽ ሄዳለሁ። እኔ ለደቂቃ እዚህ ቤት እንኳን አልቀመጥም። ይሄን እንድታውቂ እፈልጋለሁ። ወይም ደግሞ አዳሪ ትምህርት ቤት እገባለሁ ጭራሽ ነው ድጋሚ ማታየኝ አለቻት። ተማረ ተረጋጊ ቴስት ላርግሽ ብዬ እኮ ነው ልፈትንሽ ብዬ እኮ ነው ልሞክርሽ ብዬ ነው አለቻት። ምንድነው የምትፈትኝኝ እማዬ? የማይሆን ነገር ነው የምታወሪው በማይሆን ነገር ለምሮ የምትፈትኝኝ አለቻት። ጥሩ እሺ አትናደጂ ለማንኛውም አትናደጂ ነው ይወድ ኢኪም ለማንኛውም እኔ እንኳን ከአንቺ ጋር የማወራበት ሌላ ርዕሰ ጉዳይ ነበረ። ይሄ የምር ነው አለቻት። ኢኪም እናቷ ምን ልትለኝ ነው ብላ እያዳመጠች ነበረ። እኔና አባትሽ ስንፋታ ምንም አንድ ገንዘብ እንኳን አልሰጠኝም ማለት በስነ ስርዓት መደራደረበት አቅም አልነበረኝም። ግን አሁን ገንዘብ ደግሞ ያስፈልገኛል እና ያው እንደተጨበረበርኩኝ እየገባኝ ነው። በኋላ ሳስበው ብዙ ነገር ይቀራል። ታዲያ ለምን ገንዘቤን ለዘይነብና ለካድር እተዋለሁ ከአባትሽ ጋር ያፈራሁትን ገንዘብ ብዬ ቆጨኝ ጸጸተኝ አለቻት። እማዬ ሲጀመር ዘይነብ ገንዘብ ብላ አይደለም አባዬን ያገባቸው ይሄን እንድታውቂ ይፈልጋል አለቻት። ሁሉም እኮ እንደዚህ እያለ እኮ ነው የሚገባው እኮ ሁሉም ሰው ገንዘብ ይወዳል ኢኪም ማወቅ አለብሽ እያለቻን ነበረ። ስምኛ አንድ ጊዜ ይኸውልሽ አሁን የሀብት ክፍፍልን በተመለከተ አባትሽን ድጋሚ ክስ አቀርብበታለሁ ማለት የሚገባኝን ለማግኘት ማለት ነው እና ትመሰክሪልኛለሽ ብላ ጠይቀቻት። ኢኪምን እንዲህ ብላ ስጠይቃት ኢኪም ባይዋጥላትም እሺ አለቻት። ባራክ ላሰበችው ለተመኘችው ነገር ልጇን እዚህ ጋር በሚገባ እያመቻቸቻት ነው። በሌላ በኩል ሰራት ከወንድሞቹ ጋር እያወራ ነው። ድንገት ሰውየው መጣ። ስልክ ሰጠኝ። ሄለው ስልክ ከዚህ አባዬን ድምፅ ሰሞት በጣም ነበር ያስደነገጠኝ። ልጄ አለኝ ይላል ጃንና ጃን ይናደዳሉ። ጃን ፍጥጥ ብሎ ነበረ የሰራት ሁኔታ የሚከታተለው። ልጄ አለኝ
ስንት ጊዜን ካለኝ ከዚህ ሁሉ ጊዜ በኋላ ከዚህ ሁሉ አመት በኋላ ድጋሚ እንዴት ሊሆን እንደቻለ እየገባኝ አይደለም። አያችሁ በቃ እሱ እስካለ ድረስ እንግዲህ ከዚህ በኋላ ማንም ሰው እኔ ሊገለኝ አይችልም ማለት ነው እያለ ነበረ። ግን እንዴት አገኘ ማለት እነዛ ሰዎች አንተ ልክ እንዳጠመዱ በዛ በተወሰነው ሰዓት ላይ በዛችሁን ሰዓት እንዴት መጣ? ቆይ እንዴት ሊመጣ ቻለ አለው። ጂያን ነበር እንደሚለው እኔ እሱን አላቅም ግን ጭራሽ አትፍራልኝ ይሄ ሸለመጥማጥ አትፍራ ቀልድ አደረገው እኮ። ቆይ አንተ ከዚህ በፊት አግኝተው ታውቃለህ ብሎ ሰራት ጂያንን ጠይቀው። ከዛ ጂያን ምን ያው ማለት እኛ በወር አንድ ጊዜ እንገናኝ ነበረ ማለት ያው እንደ አባትና እንደ ልጅ አንድ ላይ ጊዜ እናሳንፍ ነበር ማታ እንዴ ሰራት ምንድነው የምትለው እንዴ? እኔም እኮ ልክ አንተ በምትጠላው መንገድ እሱን ጠለዋለሁ ምን ሆነሃል? ልጆች እያለና እንዴ ትተውን ሄደው ምን ሆነሃል እያው ነበር። አንተ ስማ እኛን ከኛ ጋር አታወዳድረን። እኔና እሱ እንዳንተ ከሃዲያን አይደለንም። ገባር ሰራት ዛሬ ሊገደል የነበረው ሊሞት ይችል የነበረው በህይወቱ ላይ አደጋ ሊደርስበት የነበረው በአንተ ምክንያት ነው እያለ ነበር። ሰራት የፈለገውን ነገር ይበላ ታቋርጠው እያለ ነበረ። ሰራት ጃንን ቆይ አንዴ ሲሉ ነበረ እኔ ከዚህ ጋር የሚያገናኘኝ ነገር አልሲል ነበረ። ሰራት በዚህ ልጅ መሞኘት የለብም ስማ ጃናውንም ሊያሞኝ ነው። በአንተ ምክንያት ሆቴሉ የወንበዴዎች ዋሻ ሆነ ይላል ጃንና ጂያን ሁለቱ ወንድማማቾች መጨቃጨቅ ጀመሩ። ጠንከር ያለ ጭቅጭቅ ውስጥ ገቡ። ኧረ በቃችሁ እያል ነበር ሰራት። አይ እኔ እኮ ግራ ገባኝ እኮ ምን ሆናችሁ ነው እያለ ሰራት ይጠይቃል። ሰራት ለማንኛውም አመሰግናለሁ ስላሳወቀኝ ያው እንግዲህ ምን ማድረግ ይችላል ይሄ ደግሞ ዝም ብሎ ይወቅሰኛል በረባ እኔን መስደብ ነው የሚያውቀው እያሉ ነበር። ሰራት ይሄን መጠጥ አርቅልኝ እኔ ሞቅ ካለኝ አፍንጫን ነው መሰብርለት እያሉ ነበረ። ምናልባት ከአባይ ጋር እየተባበርክ እንደሆነ ማን ያውቃል እያሉ ነበረ። ጂያን እየተበሳጨ ነበረ። ሁለቱ ሊደባደቡ ደረሱ። ከዛም በኋላ ይኸውላችሁ ተረጋጉ፣ አባታችን የሆነ ቦታው ነው እያየን ነው፣ ተረጋጉ በቃ ማሰብ አለብን። ጂያን ወደ ሆቴሉ ትመለሳለህ። ጂያን ከዚህ በኋላ አብረኝ ትሰራለህ ወደ ነበርክበት አለው። ጂያን ደነገጠ። እንደዛ ከካዶ በኋላ ሰራትን ድጋሚ ይህን የመሰለ እድል ሲሰጠው ለማመስገን ራሱ ጊዜ አልፈጀበትም። በጣም ነበር የተደነቀው። ሰራት የምርህን ነው ምን እያልክ ነው ያለው ብሎ ይመለከተዋል። በቃ ያልኩትን ብያለሁ ትመለሳለህ ይለዋል። ጂያን ደግሞ አረ ድጋሚ አሁንም ቢሆን ሌላ ነገር ነው የሚሰራው ወደ ነበረበት ይመለሳል ይለዋል። ነገር ግን ሰራት እየሰሙ አይደለም። ዘይነብ በሌላ በኩል ስልክ ተደወለላት ከኢብሮ። አደጋ ውስጥ ገባቸው የእናንተ ነገር አሳስቦን አስጨንቆኝ እኮ ነው አለቻ። ሲጀመር ካንቺ በላይ የሚያስጨንቀን የለም አንፈልግም አትጠይቂም በቃ ብላ ስልኩን ዘጋችባት። ኢብሮ ተናደደችም አዘነችም እያለቀሰች ነበረ። ከዛ ዘይነብ ሰራት እንዴት ይሁኑ ብላ ወደ ውጭ ወጣች። ቢሮ የሰራት በመስቶት የተሸፈነው ስታያቸው ነበረ። ድንገት ጂያንና ሰራት አብረው ወጡ። ጂያን ድጋሚ ለተሰጠው እድል እያመሰገው ነበር። ሰራት ስማ ከዚህ በኋላ አላሳፍርም ተማመንብኝ በኔ እያሉ ነበረ። አውቃለሁ እንደማታሳፍር ይህን እድል ተጠቀምበት እሺ እያሉ ነበረ። ከዛ ጂያን እሺ ብሎ ወንድሙን ሰራት ያክፋል። ከዛ ዘይነብ ይህን ነገር በርቀት እያየች ለማመን እየከበዳን ነበረ። ሰራት እንዴት ድጋሚ አመነው ብላ ራሷን እየጠየቀች ነው። ከዛም በኋላ ጂያን በቀጥታ በዘይነብ በኩል እያለፈ ምን ታረጊዋለሽ ከኛ ጥል የበለጠ ደማችን ወፍራም ነው አንቺም ከኢብሮ ጋር እንደምታረቂ ተስፋ አረጋለሁ አላት። ስማኔ ባንተ በጨረሻ ልገመገም አለችው። አለፋትና ሄደ። ከዛ ጂያን ወዲያው ከቢሮ ከወጣ በኋላ ከሰራት ጋር እየጨቃጨቀ ነበረ። እንዴት ይቅር ትለዋለህ እያሉ ነበረ። ይቅር አላልኩትም የሚሆነውን ነገር እነግርሃለሁ በቃ አሳውቃለሁ እያሉ ነበረ። ቢያንስ ጂያን ከዚህ በኋላ አስፈላጊውን መረጃ እንዳይደርሰን እናረጋለን አናርቀው እያሉ ነበረ። ጂያን ባይስማማበትም ይሁን በሚል በቀጥታ ወደሚኖርበት ቤት ይሄዳል። ዘይነብ ወደ ሰራት እየጠጋች ነው። ታታረቃችሁ እንዳለችው ምን ይደረጋል ብለሽ ነው እያላን ነበረ። በሌላ በኩል ሙስጠፋና አዝራ በርጋ ሆኖ እየወሩ ነበረ። ዛሬ መጀመሪያ ክፍያ የተሰጠኝ ብላ ሰጠችው። በጣም ብዙ ገንዘብ ነው የተበደሩት። ከዛች ከተበደሯት ገንዘብ ላይ ቆንጥረው ነው ነገ ለቤት ሄዶ ከስምምነታቸው ውጪ ሊሰጠው ያሰበው። ከዛም በኋላ አዝራ እንዴት ነው የምናረገው እያለች እየጠየቀችው ምን ይደረጋል እንግዲህ እየቆነጠርኩ ሰጠዋለሁ እየቆራረጥኩኝ አላት። ድንገት እናቱ ስትመጣ በቃ ሊድ ብሎ ሄደ። ከዛ ረፊቃ ልጄን በርገውንሽ ማናገራችን እሺ አለቻት። ወደ ውስጥ ገብታችሁ ሌላ ጊዜ አውሩ ብላ ተቆጣቻት ድጋሚ። ከዛ ጠይቀቻት እኔ መለሽ መቼ ነው እሺ ከዛ ከጂያን ጋር የምትፋቱት ከባልሽ ጋር አለቻት። ኧረ እንፋታለን እሱ ችግር ካልፈጠረብኝ በአንድ ችሎት እንደምንፋታን የነገርኩት አለቻት። ከዛ ጥሩ ስትል ረፊቃ ክስቴ ማለት ኢብሩን ከሱ ጋር ለማጋባት የምታስቢ ከሆነ ብትረሹ ነው የሚሻለሽ። ጂያን በጣም መጥፎ ሰው ነው ከምታስዩ በላይ እና ቢቀርብሽ ይሻላል እያለቻ ነበር። እሷ አንቺን አይመለከትሽም ብላት ወደ ውስጥ እየገባች ነበረ። ዘይነብ ሰራትን ጠርተዋለች። ዛሬ ማታ ፊልም አብረው እንደሚያዩ ቃል ተገባብቶ ነበረ። ልጆቹን መሀል አድርገው ሴቶቹን እነሱ ፊልም ማየት ጀመሩ። ድንገት ዘይነብ ዞር እያለች ሰራትን ታየዋለች። እሱም ዞር እያለ ያያታል። እንደዚህ መታየት ጀመሩ፣ መሳሳቅ ጀመሩ፣ በፈገግታ ይተያያሉ። ድንገት ዘይነብ በጭራሽ ልትቆጣጠረው የማትችል ፍቅር ያዛት። ፍቅር አይኗ ውስጥ ገብቶ ቀረ። ከዛም በኋላ በቀጥታ ፊልሙን አይተው ከጨረሱ በኋላ ደናደሪ ተባብለው ተለያይተው እሷ ግን ወደ ኪችን መጣች። መታ እያሰበች ነበር። አይ የህይወቴ መጨረሻ ደረሰ ማለት ነው። ልቤ ተገለባበጠ እኮ ልቤን ሰጠው የቱ ጋር ነው ያለው ልቤ ራሱ ትላለች። ሰራት ዞር እያለ በፍቅር አይን ሲመለከታት ያለውን ሁኔታ እያስታወሰች ነው። ዘይነብ እንዲህ ተመስጣ ባለች በሳል ላይ በድንገት ሰራት መጣ። ዘይነብ ጨለማውስ ምን ታደርጊያለሽ ብሎ መብራቱን አበራው። ምንም እንቅልፍተኛ እምቢ ብሎኝ እኮ ነው አለችው። የምር እምቢ አለሽ አላት። አይ ውሃ ልጠጣ መጥቼ ነው አለችው። ሆን ቀስ ብሎ እየቀዳላን ነበረ። ከቀዳላ በኋላ ይበርዳል እንዲህ አላት። ኧረ ምን ነው ለምን አልክ አለችው። ከዛ ወደ ጠረጴዛው ተጠጋና እጇን ቀስ ብሎ እየነካ ነበረ። ፈራች። ከዛም በኋላ ያው ቫላንታይን ቀን ደርሷል አለችው። አይደለ ለአንቺ የተለየ ቀን ነው እንዴ እየተለየ ቀን አርገሽ አሳልፈሽ ታውቂያለሽ አላት። ማኔ እንዴ ብዬ ማለት ቫላንታይን ዴይ ለእኔ ልዩ የሚሆነው እማያ
አበባ ትሸጣለች ታውቃለህ አይደለ? አበባ ስለምሸጥ በርካታ አበባ የሚሸጥበት ቀን ነው እና ለእኔ በጣም የተለየ ቀን ነው የምልህ ብዙ ገንዘብ እናገኝበታለን። በአመት አንድ ጊዜ የሚመጣ ጊዜ ነው። ከዛም በኋላ ብዙ ገንዘብ እናተርፍበታለን። ግን አንተ እርግጠኛ ነኝ ከዚህ በፊት ለነበሩ ፍቅረኞች ጥሩ አድርገህ እንዳሳለፍክላቸው፣ ለፍቅረኞች ከዚህ በፊት ለነበሩት ለቀድሞ ባለቤተ ለነሱ ሁሉ እያለችው ነበረ። እንዴት እንደዛ አለሽ እያለ ነበር። አላቅም ሊሆን ይችላል ግምት ነው እያለችው ነበር። አያገምች እያለ ነበር። ፈገግ ብላ አየችውና ጥላው ሄደች። ከዛ በጠዋት ደግሞ ተገናኙ። ዝንጥ ብላለች። ዛሬ በጠዋቱ ሆቴላቸው ውስጥ የሚደረግ የእርዳታ ማሰባሰብ ፕሮግራም አለ። ዝንጥ ብላለች። የበለጠ እየወደዳት እየመጣ ነበረ። ዛሬ ዝግጁ ነሽ እያለ ነበር። አዎ ዝግጁ ነኝ፣ እናትህን ማስከፋት አልፈልግም፣ መምጣት ፈልጋለሁ አለችው። በመጨረሻም የአንገት ሐብል ሊሰጣት ነው። ቆንጆ እንድትሆኝ ይፈልጋሉ ብሎ ጆሮ ጌጥና የአንገት ሐብል ውድ ነበረ። ገና ሲወጣው ሰራት እኔ እኮ እንደዚህ አይነት ውድ ነገር ምናምን ለምን ትገዛልኛለህ? ለምን ትቸገራለህ? አለችው። ችግር የለም ብሎ እያረገላን ነበረ። ከዛም በኋላ ወደ ሆቴሉ ሊመጡ ናቸው። ጃን በሌላ በኩል ሆቴል ውስጥ አንዳንድ ነገር እያስተካከለ ነው። ሴዴፍ በድንገት መጣች። አብሮ ቆመው እየወሩ ነበረ። ዘይነብ ትመጣለች ብሎ ነገራት። ከዛ ሴዴፍ ዘይነብ በመጨረሻም የባራክን ዙፋን ወሰደችው ማለት ነው። እስኪ ባራክ እንደው ነገር ብሰሚ ምን ታያለሽ ብላ ሴዴፍ ወደ ባራክ ደወለች። ባራክ ስልኩን እያነሳች ምን ፈለግሽ ሴዴፍ ስትላን ነበረ። በነገራችን ላይ ባራክ አንቺ እየወደግሽ ዘይነብ ከፍ እያለች ነው አለቻት። ማለት ስትላን ነበር። ዛሬ የእርዳታ መሰባሰብ አለ እና ዘይነብ ታጀር ደግሞ እንደ ሰራ ታጀር ሚስት ሆና ትመጣለች ነው የምልሽ አለቻት። ባራክ ተናዳ ስልኩን ዘጋቸው። ቱሊያን ጠራቻት። የኢብሩን ስልክ ስጭኝ ያለቻት ነበር። ኢብሩ ጋር ልደውልላት። ሴቪም እና ዘይነብ በረጋ ተገናኙ። ሴቪም ዘይነብን እያደነቀቻት ነው በውበቷ። ዘይነብ ገረማት። ሁልጊዜ ግን እንደዚህ ነሽ አለቻት። ማን ያውቃል ለዛሬ ብቻ እንደዚህ ሊሆን ይችላለሁ፣ ከዛ ወደ ነበርንበት እንመለሳለን ስትላን ነበር። ነገር ግን ሴቪም ቀስ በቀስ ዘይነብን እየወደደቻት ነው። ከባራክ እንደምትሻል አርጋ ነው እያሰበቻት ያለችው። ኢብሩ በሌላ በኩል ቤት ውስጥ ነበረች። ድንገት ተደወለላት። ጂያን የነገራትን ነገር እያስታወሰች ነው። እዚህ ቅንድብሽ አይንሽ አካባቢ ትርፍ ስጋ አስተካኪ ብሏን ነበረ። እስከዛ ድረስ በፊቷን ሰርጀሪ ይሰራለ ወይም ደግሞ ሌላ ነገር ፕላስቲክ ሰርጀሪ ይሰራለሁ ብላ ጠበቃ ማታቀው ኢብሩ በእኩልና በመሳሰሉ ነገሮች ልታስተካክል እየታገለች ያለችበት ሰዓት ነበረ። ድንገት ባራክ ደወለችላት። ምን ላርግሽ ደግሞ እኔ ስልኩን ልዘጋው ነው ብላ ስትቆጣ ነበረ ኢብሩ። ከዛ የተፈጠረውን ነገር ነገረቻት። ባራክ ትመጫለሽ ወይ ለእርዳታ ማሰባሰብ ሆቴል አለቻት። አልመጣም አለቻት። አንቺ ካልመጣሽ አዝራግ ልትመጣ ትችላለች። በነገራችን ላይ እኔና ሰራት ልንፋታ ስንል ሚዲያው በሙሉ አውቆን ነበረ። ማለት የተደበቀ ነገር የለውም። ጂያን ግን ይህን ነገር ደብቆታል። ምክንያቱም ይፋ ማድረግ አይፈልግም። ምክንያቱም እየተደበረብሽ ያለ ይመስለኛል አለቻት። ኢብሩ ተናደደች። ስልኩን ከዘጋችሁ በኋላ እዛ አልሂድ ብላ እያሰበች ነበረ። ሙስጠፋ ያለበትን ዕዳ ሊመልስ መጣ። በጣም ጥቂት ገንዘብ ከ500,000 ሊሬ ጥቂት ገንዘብ ሊከፍል መጣ። ምንድነው እያሉ ነበረ። አቶ ቲቤት ያው የሰራሁት ገንዘብ ይሄ ነው ማለት ሌላውን ደግሞ ሰጣለሁ እያሉ ነበር። ይህን መልስ በደንብ እንድከፍል እንፈልጋለሁ። ቀጣይ ስትመጣ በቀኑ ትክክለኛውን ገንዘብ ይዘህ ትመጣለህ። ሁሉም ደማምረ ማለት ነው፣ አለበዚያ ወለዱ ከባድ ነው የሚሆነው ብሎ ዛተበት። በሌላ በኩል የዘይነብ አባት ከረፊቃ ጋር እየተጣላ ነው። ባለፈው የቤት ኪራይ አለፈኝ ብሎ ከየትም ተበዳድሮ ሊከፍል ሲል ተከፈለ እኮ ኢብሩ ከፈለችኝ አለው። እኔ እሷን ገንዘብ አልፈልግም ብሎ እየጮኸ ነበር። እንዴት በግፍ ያመጣችውን ገንዘብ ለቤት ኪራይ እንከፍላለን ብሎ እየተቆጣት ነበረ። በሌላ በኩል ጃንና ጃን ቢሮ ውስጥ ሆነው አብረው እየወሩ ነበረ። በድንገት ፔሊን መጣች። ስትመጣ ጃን ስለሚያውቃት ደነገጠ። ጃን ደግሞ ወይዘሪት ፔሊን የእኛ ድርጅት አካውንታንት ናት፣ የሆቴላችን አካውንታንት ናት፣ ተወቃታለው። ጃን ከወጣ በኋላ ፔሊንና ጃን መጨቃጨቅ ጀመሩ። አቶ ነጃት ነው የላከኝ እዚህ እንደሆነ አለችው። ተናደደ፣ ተበሳጨ። ምንድነው እቅዳቸው? እኔ ከዚህ በኋላ እነሱ አልሰራም እያለ ነበረ። እሷ ደግሞ ይሄ እኮ ዝም ብሎ የአባተ ቤት አይደለም እንደፈለክ እየገባ እየወጣ መሰራበት ቤት፣ በጥራሽ ከአቶ ነጀት መለየት አትችልም እያለችው ነበር። እነ ዘይነብ ሆቴል ጋር ደረሱ። ወደ ውስጥ ዘልቀው እየገቡ ነበረ። ኢብሩ ብዙም አልቆየችም፣ እየመጣች ነው። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።